ሴትዮዋ ባሌን ጎዳው ብላ ምን አደረገች አሉ። መቼም አሉ ነው ሲሆን ስላላየን ማለት ነው። ሩታን የጎዱ መስሏቸው፣ ሩታን የበደሉ መስሏቸው፣ ሩታን ያበሳጩ ያሳበዱ መስሏቸው ብዙ ተወጣጠሩ፣ ብዙ ናቁ፣ ብዙ አንቋሸሹ። ህዝብንም ቤተሰብንም ራስንም በጣም አዋረዱ። መጨረሻ ላይ ግን ምን አደረጉ? ማሪን ይቅርበይን፣ ወላ የአብርሃም ቤተሰቦች ወላ የአብርሃም ጓደኞች የሩታ ፋሚሊ ስር የሩታ ወንድሞች ስር እባካችሁ ይቅርበሉን። እኛ ምን እንዳትፈርም የምንለው ወይም እሱም የማይፈርመው እንዳይለያዩ ስለምንፈልግ ነው። እንዳይለያዩ ብትፈልጉ ኖሮ ዋና ለዋና ሆቴል ለሆቴል ይዛችሁ ባልተሽከረከራችሁ ነበር። እውነት የአብርሃምንና የሩታን ተመልሶ ትዳራቸውን የምትፈልጉ ቢሆን ኖሮ ማለት ነው። ሌላው ይቀር አስሬ በፕራንክ ስም በተለያየ ነገር ስም እኮ የሩታን ስም እየጠራችሁ የማይገባክ ቦታ፣ የማይመጥንክ ቦታ፣ የማትከበርበት ቦታ፣ የምትናቅበት የማትፈለግበት ቦታ ላይ መገኘት የለብህም እኮ አላችሁት። ያ እንዴት ነው ሩታን ላያሳምማት የሚችለው? ያ ትላንትና የልጅሽን አባት እንዴት ታሳስሪያለሽ አለ ትላንትና። እሱ የልጁን እናት ስንት ሲያስብላት ቆየ፣ ስንት ሲያስብላት ሰማ። አሁንም አታካብዱት። ማንም ይፋቀራል፣ ማንም ይዋደዳል፣ ማንም ፍቅሩን እስከ ጥግ ያሳያል። ጥላቻም ሲመጣ ያን ያህል ነው። ከመጀመሪያ ጀምሮ ትልልቅ ሰዎችን አስገብታችሁ ቢሆን ኖሮ ከመጀመሪያ ጀምሮ በስነ ስርዓት ተው የተባልከውን ሰምተህ ብትተው ኖሮ አዋጣ ላታዋጣ። እኔ የምለው መቼ ነው የምር ጥፋትክን አምነህ ተጸጽቻለሁ በቃ እሺ ይቅርበኝ። ሆቴል ውስጥ እንኳን እኮ እንዲህ ስትለምናል እሺ በቃ ይቅርበኝ ብለክ የህዝብ እንትን እኮ ነው። አንዳንዴ ሰዎችንም ልብ ሊመልስምም ልብ ሊያደማምም የሚችለው ከእናንተ ከምታደርጉት በላይ ማለት ነው። ይቅርበኝ ብለህ የምር ተጸጽተህ ይቅርታ ብለሃት እቺን የተሰጠችን አንድ እድል እንኳን በአግባቡ የምትጠቀማት ማለት ነው። አሁን ነው እንግዲህ ሽማግሌዎች እቺን አንድ እድል የተሰጣችሁን በሁለታችሁ መግባባት ካልቻላችሁ ትልልቅ ሽማግሌዎች ገብተው ሊያስማማችሁና ሊያግባባችሁ የሚችሉት። ሩታ ትመለሳለች፣ ትመለሳለች። ዛሬ እንኳን ሲነካት ቢሸክካትም ወዶ አይደለም ሞኝ ስለሆነ ነው ብላ ብዙ ልታልፎ የምትፈልገው ነገር ነበራት። ያንን ወደኋላ ደግሞ አንዳንዴ ስታስበው። ለማንኛውም ግን ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሽዋ በዝት ተረፍረፍ ይበልልኝ። 4000 ገብቻለሁኝ። እንግዲህ አሁንም አንደርድሩኝ። እኔም እንደሰው ሰው ያየው ልይ 5000 10000 ያስገቡኝና 10000 ገባው ብዬ 10 ቁጥር ሻማ አብርቼ 10 ፊኛ እንደዚህ ደራርቤ ምናምን አይነት ነገር ነው። ወይ ልርጭ ሻምፓኝ አረጭም በ10 ወይ ልርጭ ወይ ቢራ ልርጭ። ያለውበት ሀገር ላይ እንደሌለ ታውቃላችሁ አይደለ? ለማንኛውም አበረታቱኛውንም አይለኝ ማለት ፈልጋለሁ። ላይክ፣ ሼር፣ ሰብስክራይባችሁ አመሰግናለሁ። 4000 ሰው አፈራው ማለት ነው። እና ምን ለማለት ነው ዛሬ አብርሃም አንድ ድል ተሰጠውና ተፈታ። ሽምብራ እየበላው ነው በነገራችን ላይ አያስወራኝም። አንድ ቀን ተሰጠውና የመጨረሻ ተነጋገሩ ተብለው እንትን ተባለ። ብሩክ ጋማውን ተብሎ ነው። እንደ ብሩክ ደግሞ እየተወረወረ እየተጠናገረ ለህግ የቀረበ ሰው የለም። እኔ እኮ የህግ አካላት እንኳን አጠገባችሁ ሲመጣ ምን አለብን ንግግራችሁን ትንሽ ብታሳምሩ። ወላ ህግ የሚፈልገው ሰው ወላ የህግ አካላትን ይዛችሁ የምትመጡ ሰዎች ስትነጋገሩ አንዴ አግባብ ባለው መንገድ ላይ ተነጋገሩ። በቃ ሆት ከህግ አካላት ውጪ ነው። ህግ ጋር ስትደርሱ ረገብ ማለት አለባችሁ ሁላችሁም፣ ወንዶች ሁሉ ሴቶች ማለት። አሁን ደግሞ ይቀርባለሁ። አቤልም ይሄኔ ማምሻውን ተይዟል። አቤልና ያቺ ረህጥ እቺ ሴት አሰዳቢ ስንት ሴቶችን ያሰደበች፣ ስንት ሴቶችን አንገት ያስደፋች፣ ስንት ሴቶችን ትዳር እንዲፈሩ፣ ፍቅር እንዲፈሩ፣ ጓደኛ እንዲፈሩ ያደረገች እሷ መያዝ መታሰር አለባት። በተለይ እሷ። ሌላው ቢቀር አልሄደችም አላደረግነውም ብለው ቢሉ
ከመሄድ የማይተናነስ ጥያቄን ያቀረበችው ባለ ትዳር ላይ የ80 ወረቀት ያለው ቀለበት ከእጁ ያላወለቀ ከመኖሪያ ቤቱ ከግድግዳ ላይ የሚስቱና የሱ ፎቶ ያልተነሳ ወንድ ልጅን የፍቅር ጥያቄን ያቀረበችው። ይሄ በራሱ ያስከስሳታል። ይሄ በራሱ ወንጀል ነው። ያሳስራታል። ብዙ ነገር ላይ ያስደርሳታል። የድፍረትና የንቀት ጥግ ድራማ ነው እንኳን ብለን ብንል ማለት ነው። አይደረግም፣ አይጠየቅም። ሚስቱ አራስ ቤት የተኛችን ወንድ ልጅ የፍቅር ጥያቄ አይደለም የጓደኝነት ጥያቄ እንኳን አይጠየቅም። ጓደኛ እንኳን ውጪ እንደፈለገው ሊሆን አይችልም። ሚስቱን በአራስ ቤት ውስጥ መንከባከብ ነበረበት። በእርግዝናዋ እንዲሁ እንደተንከራተተች 9 ወር ሙሉ የእርጉዝ ባህሪ ሳይኖራት እንደ እርጉዝ ይሄን አማረኝ፣ ይሄን ልብላ፣ ይሄን ልጠጣ ሳትል ልረፍ፣ እግሬ ደከመኝ፣ እግሬ ልታሽ፣ ወገቤ ልታሽ ሳትል እንዲቹ እንዳንጦልጦልካት ወለደች። የምጧ ጊዜ እንዴት እንደነበረች አይተሃታል። ልጁን ስጪ ላሳድገው ብለህ በማለትህ በራሱ ያስጠይቃል። እኔ ምለው አንዳንዴ አለመናገር ጅልነት እኮ ያስብላል። ማለት እዚህ ጋር አብርሃም ስንት ነገር እየተናገራት ዝም የምትለው ነገር አፍሽ ላይ ለምን ዝምት ያለሽ? አፍሽ ላይ ማን ቆመ? ተናገር ያደረገሽን። በቃ ማንም ህዝብ ያወቀው ነው። አንተ እኮ 9 ወር ሙሉ ኮስ ብቻዬን ስንከራተት ስንቱን ትተህ አንተ እኮ እርጉዞኜ ገፍትረ ጥለኸኝ ይቅርታ ያለ ጥፋት እኮ ይቅርታ ስትል ይቅርታ ብዬክ ገፍትረኸኝ እኮ ጥለኸኝ የሄድክነህ ለምን አትይውም? ዛሬ ልጁ ሲወለድ ነው እንዴ በአይኑ ሲያየው ልጄን ስጪኝ የሚለው? የትኛው እንክብካቤ የትኛው ፍቅር አንተ ሰጣት ነው? ፍቅር አልሰጠሽኝም ፊትሽን ታዞርብኛለሽ የምትላት የትኛው ክብር ሰጣት አስከብረሃት? እሷን አክብሪኝ አላከበርሽኝም የምትላት አንተ እኮ በዛም እኮ ነው ያሰደብካት። በዛም እኮ ነው ልቅ አፋቸውን እንዲከፍቱባት ያደረካት። ብሮ አቤልና ብሩክ ተዋት። ያቺ አቤልና ብሩክ እኮ ስንት ተናግረዋታል። ትላንትና ከእጇ በልተው ከእጇ ጠጥተው እቤቷ አርፈው ቤቷ ብዙ ነገር አሳልፈው የማትከበርባት ሩታ እሱን አታከብረውም። እናንተ ለሷ ክብር ልታስተምሯት፣ እናንተ ለሷ ፍቅር አልሰጠሽውም ፍቅር ልታስተምሯት። ወደኋላ ዞር ብላችሁ ካላያችሁ ያኔ የላችሁም አናቃችሁም። ባይዘዌ ሩታና አብርሃም ሲገናኙ አቤልና ብሩክን አናቃቸው። መሀል ላይ ነው የመጡት። ወደ አዲስ አበባ ሲገቡ ነው የመጡት። አለቀ። ፍቅርን ወደኋላ ተመልከቱ። አሁን ላይ ብዙ ቲክቶከሮች እና ዩቲዩበሮች በአጫጭሩ የቆራረጡ በፊት የሚያደርጉትን የፍቅር እንደው ደስተኛ ሆኖ እንኳን እኮ ከዚህ ጋራ ጉንጯን እንኳን ደስተኛ ሆኖ የሳመበት ጊዜ የለም። እየተሰቀቀ ነው የሚስመው። ምክንያቱም በግድ እየያዘችው ስለሆነ ማለት ነው። ምናልባት ኦኬ ሞኝነት ሊበሉት ሞኝነት ሊሆን ይችል ይሆናል። ከዛ በዘለለ ደግሞ የሆነ ነገር አድርጋበት ሊሆን ይችል ይሆናል ተብሎ ይባል። እንደዛም ከተባለ ደግሞ ጸበል አስገቡት፣ ወደ እምነት ቦታ ላይ ውሰዱት። የሰው ልጅ ሲጨንቀው ምን ነው ያኔ ከንትና ጋር እኮ ስትጣላ ወደ ገዳም እኮ ነበር የሄድከው። እናስታውስክ እንዴ አብርሃም? ያኔ ጓደኛ የለህም ነበር እንዴ? እነ ማርክ ጓደኞች፣ እነ ኤፍሬም፣ እነ ዊና ነበሩ ጓደኞችክ የዛኔ። ለምን እነሱ ይዘው ካልሄዱም ነበረ? አሁን ለምን እነሱን አላቀረብክም ነበረ? እነዚህ ቂጣቸውን ያልጠረጉ ስለ ትዳር ስለ ፍቅር የማያውቁ የማይገባቸውን አቀርበ አንተ የፈለግከውን ሂድ የፈለግከውን አድርግ እንጂ እሷን አትስማት፣ ህይወት ይቀጥላል እያላችሁ የማይገባበት የማይወጣውን አዘቅጦ ከተታችሁት። ዛሬ ቢለምን ቢያስለምን ቢሰግድ ቢያሰግድ ወይ ፍንክች አለችው። በቃ ተስፋ አትቁረጥ። ሴት ልጅ ተስፋ ከቆረጠች ማንም ሊበልሳትና ማንም ሊበግራት አይችልም። አለቀ። ዛሬ ይቅርበኝ የለ እባክሽ ለምንሽ የለ በቃ ዝም ብሎ ብቻ አንገትን ባትደፋ እየጣልካት ባትሄድ ለዛም አፉን እንዲከፍትባት መንገድ ባትከፍት አትናገሯት። እኔን ጥፋተኛ ልክናት ማለት ሲገባ ራስን እንደ ንጹህ አድርገህ ሁሌ ጣትህን እሷ ላይ የቀሰርክ ሁሌ ጣታችሁን እሷ ላይ የጠቆማችሁ ዛሬ እረፉ ተው
በኋላ አንድ እርምጃ ከተራመድኩኝ እማትወጣበት ትገባለህ እያለች ምንም አታመጭም ብለሃት ምንም የማታመጣዋን ሴትዮ አየካቴት ላይ እንደደረሰች አለ። ለሌሎቻችሁ ትምህርት ይገባችኋል፣ ትምህርት ይሆናችኋል። እሷ እቃ አይደለችም። በፈለክበት ሰዓት ላይ ጥልሃት እየሄድክ በፈለክበት ሰዓት ላይ መተክ የምታገኛት። ያኔ እኮ ብሩክ ከቻይና ሲመልስክ እኮ ጋሽ እያለቀሰ ብሎ ባይልክ ኖሮ ሩታ ዞር ብለህ አታያትም። በቃ እዛው ቀርተህ ነበረ። እዛው ያቺ ትመጣለች፣ እዛው ቀርተህ ነበረ። አባት ካለም እኮ ያንተን ኑሮ የሚኖርልክ፣ አባት ካለም ያንተን ትዳር የሚመራልክ፣ አባት ካለም ያንተን ጭንቅላት እንደፈለገ የሚያዘልክ ራስህ ህሊናህን ነው እንጂ የምታዘው ወይ ጓደኛ ካለም ኑሮህን የሚኖርልክ። ብዙ ህመም አለባት፣ በጣም ብዙ። ያንን ህመም ደግሞ ማስታመም የምትችለው አንተና አንተ ነህ። አሁንም በትልልቅ ሰዎች ገብታችሁ ትልልቅ ሰዎችን መሀል አስገብታችሁ እነዛ ወጠጤዎች ከርቸሌ ከገቡ ትልልቅ ሰዎችን መሀል አስገብታችሁ መስማማት አንድ መሆን ትችላላችሁ። እሱ አሁን የሚያሳስበው የልጁ ጉዳይ ነው። እኔና አንቺ አንድ መሆን እንኳን ካልቻለን እሺ ልጁን ስጪኝ አለ እሱ። እሷም ልጅ ማሳደግ አያቅታትም። ያንተና የእሷ ነገር ማብቃት ይውላየ በኋላም እልህ ምን ውስጥ እንደሚከት በእልህ የማይገባ ቦታ ላይ ሄዳችሁና እዚህ ደረሳችሁ። እንኳን ጓደኞች ግን አንተ ራስህን እንድትስትወንክ ራስህን እንድታጣ የማትጠብቅበት ቦታ ላይ ራስህን አገኘከው። አየህ፣ ትዕግስትም ልክ አለው፣ ፍራቻም ልክ አለው፣ ትዕቢትም ልክ አለው። ትዕቢታችሁ ረገባል። አሁን እየረገባችሁ ነው የምትመላለሱት። መልስ ያስፈራ ነበረ። ብሩክ ከሃይሚ ከማነሽ ስሟ ከሩታ ወንድም ጋራ ምን አይነት ንግግር እንደሚናገር አይቼዋለሁ። ኤፍሬም ከወንድሞቿ ጋር ምን አይነት ንግግር እንደሚናገር አይቼዋለሁ። እንትና ግን አቤል ግን በጣም አናቱ ላይ ነው የፈላበት። እንደ አቤል ደግሞ የዘቀጠ የለም በዚህች ሰዓት ላይ ማለት እንደ አቤል ንግግር አያውቅ። በቃ ራሱን በምን ሂሳብ እንደሚያናቅ ራሱን በምን ሂሳብ እንደሚያይ ወደድሽም ጠላሽም እያንዳንድሽ ይኸው ትጠየቃለህ ተባልክ። ሁሉም እኮ የህግ አካላት በዚህን ሰዓት ላይ ሁሉም የሚሆነውን ያያሉ። ከዛሬ ነገ ይስተካከላሉ፣ ከዛሬ ነገ ራሳቸው ሰላም ይፈጥራሉ እያሉ ነው እንጂ ሰላም የማይፈጥሩም ሆነ የሚፈጥሩም ሆነ ግን የማይገባ ነገር ለትውልድ እያስተላለፉ እስከሆነ ድረስ የሆነ ነገር አድርጋችሁ እነዚህን ሰዎች ማስታገስ ትችላላችሁ። በቃ የህግ አካላት በአጠቃላይ ማለት ነው እንዴ። ያቺን በትዳር ላይ ትዳር ፍቅር የጠየቀችዋስ እሷስ አትያዝም? እሷም ትያዝልን። የዛኔ ደግሞ እልልታችን በጣም ይበዛል። እልልታችን በጣም ይበዛል። ሴቶች ጉዳይ ነው ተሰብስቦ እሷን ከርቸሌ ውስጥ ማስገባት ማለት ነው። ወደድሽም ጠላሽም እያንዳንድሽ ሂሳብሽን እያገኘሽ ነው። ያ የተወጣጠርሽው ያ በየዋና በየሆቴሉ በየጉራንጉሩ በየምኑ የሄድሽው መኪና ከፍቶልኝ ካልገባው ያልሽው አንዴ ቁምጣ አንዴ ምን እየለበሽ ከኔ በላይ ሰው የለም ብለሽ ያልሽው በብርሽ ሰዎችን ልታሳምኝ የተነሳሽው እስቲ ህግ ጋር ስትደርሺ ደግሞ ብርሽ ያድንሽ እንደሆነ ነው ያለን። አሁንም ሩታ ጊዜ ያለሽ የልጅሽን አባት ሰላም ፈጥረሽ አንድ ብትሆኚ ለነዛ በተለይ ለዛች ሲባል ማለት ነው አንድ ብትሆኚ ደስታችን ነው። እኛ በግላችን ማለት ነው እንኳን ሰው ባልና ሚስት እግርና እግር የሚጋጫል እንኳን እንደዚህ ኖርማል ጸብ አይደለም ይቅርና የተገዳደለ ይቅር ተባብሎ ወደ ማንነቱ ይመለሳል። ስለዚህ እናንተ ደግሞ ወልዳችኋል። ያን ለልጃችሁ ስትሉ በአንድ እናት በአንድ አባት እንዲያድግ ልጃችሁ እናትም አባትም እንዳያጣ በአንድ ስር ሆናችሁ ተስማምታችሁ ካሁን በኋላ ያለውን ህይወቱን በአግባቡ መምራትና ማስተካከል እንዲችል አድርጎ ወደ ሰላም መፈጠርና ወደ ነበራችሁ ፍቅራችሁ ብትመለሱ ደስ ይለናል። በግሌ ደስ ይለኛል። እና ይሄንን ነው ማለት ያው አሁን ደግሞ ሄለን ማነች ሃይሚና ብሩክ ደግሞ ተነስቶባቸዋል። እስቲ ሃይሚ አሁን ብሩክና ኤፍሬምና አብርሃም እነሱ ምንም ያልመሰላቸው በሩታ እህታቸው ላይ አሁን የአብርሃም የሚያደርገው ድርጊት ብሩክ እየተደረገበት ነው፣ እያደረገ ነው። ፈልጎ የሚሆን ሳይፈልግ ማለት ነው።
እህታቸው በዛም ሆነ በዚህ እየተጨነቀች እያለቀሰች አየህ። የሰው ልጅ ላይ የሚደረገውን የማትፈልገው ነገር ያንተ ላይ እንዲደረግብህ ስለማትፈልግ የዛኔ ቁስሉ ይገባችኋል። የዛኔ የሰው ህመም ያማችኋል። ለካስ እውነቷን ነው ብላችሁ እንደ ሰው ቆም ብላችሁ ታስቡና እሷንም ትረዷታላችሁ። ወንድ ልጅ ነው ደግሞ ይታሰራ፣ እስር ቤት ነው የገባው። ሰው ጦር ሜዳ ሄዶ ተጋድሎ ለሀገሩ ያሸንፋል አይደል? እንዴ ብርቅ ነው እንዴ እስር ቤት? ምግብ ወንድ ልጅ ነው አይሟሞ እስር ቤት እንጂ የገባው መቼም እንትን ጫካ አይደለም፣ ኦነጋ አይደለም የሚወሰደው። ስለዚህ አትጎርሩ፣ አታካብዱ ብዬ ለማለት ነው የምፈልገው። ለዛሬ እንግዲህ ጽጌንና ዳኒንም ተመልከቷቸው። ናሂና ውብዬም ተለያይተናል ብለዋል። ናሂ ደግሞ ገና ተለያይተናል ብለው ካወጁ ከሁለት ቀን 3 ቀን በኋላ ላይ አንዷ ከውጪ የድሮ የዩኒቨርሲቲ ጓደኛዬ ናት ብሎ ገባችለት ብሎ ጣቷ ላይ የነበረውን አወለቀች። እዛ ላይ ስታደርግለት ጣትና አዋይታችኋል። የጣቷን እንትን አልቆ ታገቢኛለሽ ብሎ እንደዚህ የዘቀጠ ገንዘብን እውቅናን በምን መልኩ እንደምትጠቀሙት ለልጆቻችሁ ምን አይነት ትምህርት እንደምታስተምሩ ለልጆቻችሁ አባት ሆናችሁ ያውም ማለት ነው ለልጆቻችሁ ነገ ልጄ ያየዋል፣ ነገ ልጄ ታየዋለች፣ ነገ ልጄ ምን ትለኛለች በእናቴ ላይ ምናምን ብላችሁ የምትሉት ነገር እንኳን ምንም ነገር የሌላችሁ ማለት ነው። ለማንኛውም ይበቃኛል። አመሰግናለሁ እስከዚህ ስለተከታተላችሁኝ። አሁንም ሀሳብ አስተያየታችሁን አስቀምጡልኝ፣ እንዲሁም አድርሱልኝ ለማለት ፈልጋለሁ። አመሰግናለሁ። ሰላም